بكت من خشية الله وعين باتت تحرس في سبيل الله ሁለት አይኖች የቂያማ ቀን እሳት አይነካቸውም ማለት አንደኛው አይን ከአላህ ፍራቻ ያነባች አይን አላህን ፈርቶ ማንባት ሲባል ዑለማዎችም ሲያውስ ሁለት ነገር አንዳንዴ ይሄ ጎደለብኝ ትልና ትንሽ ቆም ብለህ አላህ የሰጠህን ኒዕማ ያደረገልህን የውለታውን ብዛት ስታይ ሐያ ታደርግና ታለቅሳለህ ከአላህ ፍራቻ ማለት ነው አንዳንዴ ደግሞ በጎን የአላህ ስሞች ባህሪያቶች ለሁለት ይከፈላሉ የአላሁ ጀለ ወዐላ ኃይለኝነት አምባገነንነት ኩሩነት ቅጣት ላይ ብርቱ መሆኑ ምንም እንደማይሳነው ስለ እሳቱ ምን ያንን ደሞ ስታይ አሁን ቢቀጣኝስ እሳት ላይ ቦታ ባይሰጠኝስ ለዚህ ሁሉ ሰው ሲምር እኔ ሸቀይ በሆነስ አልহামዱሊላህ ረቢል ዓለሚን والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد يقول ربنا جل وعلا في كتابه الكريم وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع الآيات عند أملكوت عبادة إذا عبادة لا يبيتنا يميلون راسك شد الفتش تنقمقم ጥቆማ ማድረግ ወደጄ ነው በርግጥ ሰፊ የሆነ ጀልሳ ይፈልጋል ትልቅ የሆነ አምልኮት ነው ብዙ ሐዲሶች መተውበታል የሰማችሁትም ቁርአን አያ እሱም የአይን ማንባት የሚባለው ነገር ማለት ነው ከአላህ ፍራቻ የአላህ ለቀና አሳውሱ አንድ ሰው ቅጣቱ ተዘብሎት ቀብረ ተዘብሎት ሞትን አሳውሱ የፋቲማ ጉዳይ አስጨንቆት የሰባት ጉዳይ አስጨንቆት ለየት ባለ መልኩ ደግሞ የአላህ ቃል ቁርአን ሁሉን ነገር የያዘ ስለሆነ ስለ እሳት ስለ ጀነት ስላለፉ ሰዎች ስለሚመጣው ብዙ ነገር ይዳስሳል ቁርአን ውስጥ አላህ ያጓደለው ነገር የለም አላሁ ጀለ ወዐላ አስሐማ النجاشي رحمه الله ورضي عنه يا ታላቁ ንጉስ በሰማችሁት አያ ከሱረቱል ማኢዳ እሱንም ከሱ ጋር የነበሩ አሳቂፋ እነዛ ቀሳውስቶች አላህ ያወድሳቸዋል በሰሙ ባዳመጡ ጊዜ ወደ መልእክተኛው የወረደው ሲነበብላቸው ማለት ቁርአን ነው ጃዕፈር ረዲየላሁ ዐንሁ ሙሽሪኮች መተው መልስልን ሰዎች በሚሉበት ሰዓት ላይ አንድ ሁለት ተባብለው መጨረሻ ላይ ካወቀ ከተረዳ በኋላ እስቲ እዚህ ሰው ላይ ከወረደው ነገር አንብብልኝ ቀራልኝ አለው فقرأ عليه صدرا من سورة مريم كافها يا عين صاد جعفر سلا مريم سلا يحيى سلا زكريا የሚናገረው ሱረት መርየም መክፈቻ ላይ ያሉ አያቶችን ይቀራለት ጀመረ ወቃቱም ስለነበረው ይህ ሰው ከነሱ መጽሐፍ ጋር የሚገጠም ነገር ስለነበረ ያነባ ያለቅስ ጀመረ حتى ከሱ ጋር ያሉ አሳቂፋዎች ጺም ያሳድጉም ስለነበረ ጺማቸው ሁሉ እስኪበሰብስ ማለት ነው በሰዓቱ ነሳራ ሆኖ እነዛ ሰዎች አላህ ማንባታቸውን ቁርአኑ ላይ አወሳው በዛም ነገር አወደሳቸው ኢኽዋኒ ፊላህ ይሄ ደምዕ العين የአይን ማንባት የሚባለው ነገር ያኔ ከሪቀተ القلب የሚመነጭ ነው ልብ ሐይ ሲሆን ልብ ለስላሳ ሲሆን ቀልቡን አንድ ሰው በኢማን ሲንከባከበው አላህ ቀልቡ ላይ ኢማን ሲያስገባለት ሟች እንደሆነ ምን ጊዜም ሲያስታውስ زيادة الإيمان سينور ولا الله كربس سيتأمر يزيدين الدنيا حياة حقيقة سيردا سياو يراسل دكامان تندزا سياو في التي ميطبقون كيلا وكل سياساوس يبي منچ ነገር ነው በተቃራኒ ደግሞ ሙሉ ለሙሉ በየትኛውም ገጠመኝ ያይን አለመንባት ይሄ ደግሞ ቀልብ ህይወት ሲያጣ እዚህ ይኖራለው ሚለውን ነገር የበለጠ ሲያመዝን ሞት ሚለውን ነገር ሩቅ አድርጎ ሲያስብ አኺራም እንደዛው ኢነሁም يرونه بعيدا እንደተባለው ገና ከስንትና ስንት አመት በኋላ የሚሆን መስሎት እሱም ካሁን በኋላ 30 40 50 60 70 አመት እቅድ ሲያወጣ አንድ ሰው የዛኔ አይን የሚባለው ነገር ይደርቃል فابن القيم في كتاب الفوائد يقول إذا قسى القلب قوحط العين لب በሚደርቅበት ሰዓት አይንም አብሮ ይደርቃል እንደው አለማንባት ነብዩ አለይሂ ሰላቱ ወሰለም በአላህ የተጠበቁበት ነገር ሆኖም ሲያበቃ ከዛ ደግሞ የከፋ ነገር አለ ወንድሞች እሱም ሌላኛው አካል
ሒሳቡ ከአላህ ጋር ነው በዛሂረኛ አኺራንም አስተዋውሶ ይሁን ምንም ቁርአንም ሲቀራ ይሁን የሆነ ነገር ተጽዕኖ አሳድሮበት ሊሆን የሚያነባ ሰው በመናይበት ሰዓት ራሱ የኛ አለማንባት እንዳለ ሆኖ ምናልባት የዛ ሰው ማንባት እንዴት ለምን ኢስቲግራብ ሁላ ልናደርግ እንችላለን ይሄ ደግሞ የቀሳዋ ጥግ ማለት ነው የቀልብ ድርቀት ያኔ ማብቂያ የሌለው ደረጃ በሚደርስበት ሰዓት ሌሎች ምናልባት ሒሳባቸው ከአላህ ጋር ነው በዛሂር አንድ ሰው ቁርአን እየቀራ ቢያነባ አው እያዳመጠ ቢያነባ አው አኺራን አስተዋውሶ ቢያነባ አው ዱዓው ላይ እንደዛው ቢያነባ ጉዳዩ ከአላህ ጋር ነው በዛሂር ግን ይህ ሰው ያው ቀልቡ ላይ ካለው ሪቃ ሊሆን ይችላል የቀልብ ርጥበት ዚያደተ ኢማን የሆነ ነገር እንደዛ ነው ተብሎ የሚታሰብ ምክንያቱም ሙእሚን ላይ መልካም ነገር እንዲህ ስለማይታሰብ ማለት ነው ግን እኛ ግን ቀሳዋም የሆነ ነገር ሲቆጣጠረን ሐታ የሚያነባን ሰው ራሱ ምናልባት ያኔ ያንን የማሳነስ አው ንያው ላይ የመናገር አው ማነው እንዲህ ረበሸ እንዲህ ያደረገ በሚል ሁላ በዛ መልኩ ሁላ ልንረዳ እንችላለን ረሱል አለይሂ ሰላቱ ወሰለም ኢስቲዓዛ ካደረጉበት ከአራት ነገር አንዱ ወሚን አይን ላ ተድማ ከማ ያነባ ከሆነ አይን አንተ ጠብቀኝ አሉ ረሱል ሰለላሁ ዐለይሂ ወሰለም ኢኽወተ ኢማን መጨረሻው ላይ ብንሆንም እንደምታውቁት ያለንበት ወር ሁላችንም ለዓለኩም ተተቁን እንደተባለው ትንሽ ኢማን ምን ጨብርበት ወደ አላህ Subhanahu Wa Ta'ala ምን ቀርብበት ነው ቁርአንም እየቀራን ነው አላህ ያገራለት ከኛ ውስጥ አንድ ያከተመ ይኖራል ሁለት ሶስትም አራትም አምስትም ሁሉም እንዳለው እንደ ሰዓቱ እንደ ፕሮግራም እስከ 10 የሚያከትም ከዛም በላይ ሊኖር ይችላል ግን የሁሉ ቁርአን ስንመላለስበት ከዛ በላይ ደግሞ ሌላ አካል ገብቶ ላንተ ሲቀራልህ ይበለጠ ለማስተንተን فإن يحب أن أسمعه من غيره ሌላ ሰው ሲቀራው ይበለጠ አውቃ ይሆናል ስትቀራው አንተ መቅራቱ ላይ ነው ብዙ ጊዜ የምታተኩረው ሌላ ሰው ሲሆን ግን አንተን እየሃደመህ ነው የሱ ጭንቀት ያ የመቅራቱ ያለ መሳሳቱ ነው ብዙ ጊዜ ላንተ ግን ለተደብር ምቹ ነው ነብዩ አለይሂ ሰላቱ ወሰለም ሌላ ሰው ሲቀራው ይመቸኛል አሉት ለኢብኑ መስዑድ ሲቀራው ደግሞ በተለይ ስለሳቸው ስለ ቂያማ የሚናገረው አያ ዘንድ ሲደርሱ ደግሞ ያለቅሱ ጀመሩ فالتفت إليه فإذا عيناه تذرفان ዞር ስል በቃ አቁም አሉኝ አለ ሱረቱ ኒሳ እየቀራናቸው አይናቸው እያነባ አገኘኋቸው ነብዩ አለይሂ ሰላቱ ወሰለም እንደዛም እነዛ 10 አያ ከሱረቱ ኢምራን መዝጊያ በወረዱ ሰዓት ቢላል መጥቶ ኢስቲዛን ሲያደርጋቸው ኢቃም ሊል ሲል ጭራሽ እንባቸው ወርዶ ከጺማቸው አልፎ መሬት ሁላ ረጥቧል ከዛ በኋላ ምንድነው ሲባሉ 10 አንቀጾች ወርደዋል ወየሁለታል እነዚህን አንቀጾች ቀርቶ ያላስተነተነዘው ወየሁለት ብሎ አስጠነቀቁ ከትልቀታቸው ማለት ነው እስቲ በአላህ አዩ አየትን ሚን ኪታቢላሂ استوقفتنا واي ايه يا عبد الله اثرت في قلبي ቁርአን አክተመሃል ወይ ኢማም ሲያከተም ሰምተሃል ሙፈሰል ውስጥ ያሉ ሱወሮች አብዛኞቹ ደግሞ ቂያማን ሚዳስሱ ናቸው አብለግ ናቸው አውቃ ናቸው ሩቱ ናቸው ከሌሎች ምዕራፎች የበለጠ ሌሎች ምናልባት አህካም ቀሰስ እነሱንም ተደብር ሲያደርጉ እኮ እነሱም አውቃ ናቸው ግን ስለ ቂያማ የሚናገሩ ሱወሮች አያቶች የበለጠ ተጽዕኖ አላቸው ሰሃቦች ነብዩ አለይሂ ሰላቱ ወሰለም ደጋጊ አላህ ባሮች እነዛን አያቶች ሙፈሰል ውስጥ ያሉ ሲቀሩ የሚገጥማቸው ነገር የሚወሳ ብዙ ነገር አለ ማብቂያ የለው አንተ አንዴ ያከተምከው ሁለት ያከተምከው 3 4 5 10 ከራሲም ጀምሮ እስኪ ከየትኛው ምዕራፍ የትኛው አያ ከሱረቱል ፋቲሃ እስከ ሱረቱን ናስ እንደ ቆም እንድንል ቢያንስ እንኳን ባታነባ የሆነ ደንገጥ ማለት ተጽዕኖ የማሳደር የጥያቄ ምልክት የጫረብህ ህይወትን ልትቀይር ልትሻሻል የቱ ተጽዕኖ አሳደረብህ ጁበይር ሽርክ ላይ ሆኖ እኮ ነው ገና ወደ እስልምና ሳይገባ ከሱረቱ ጡር አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን አም ኸለቁ السماوات والارض بل لا يوقنون قال كاد قلبي يطير ሽርክ ላይ ሆኖ ማለት ኢማን ቀልቡ ላይ ወዲያውኑ ገባና ልቤ ሊበር ሁላ ደረሰ ሽርክ ላይ ስለነበረ አላህ ሙሽሪኮችን ኺጣም ያደርግበት አያ ነበርና ገዛው ረታው ነጃሺም ተመልከቱ ከዛ በኋላ እስልምናን ተቀብሎ ይሄው ቁርአን ሲቀራለት ረታው ገዛው ከሱ ጋር የነበሩ አሳቂፋዎችም ማለት ነው አንተ እስልምና ላይ ተወልደ አድገ ቁርአን ተፍሲር በየጊዜው ትማራለህ ምን ትላለህ የትኛው አያ ቢያንስ እንኳን አንድ ሰው አይደለም ተብቁ ፈተባኮ ራሱ እኮ ተብሏል መሞከር በጣም ተወዳጅ የሆነ ዒባዳ ነው መልካም የሆነ ዒባዳ ነው ተመልከቱ በስራት ለእንዲህ አይነት ሰዎች አይናቸው ለሚያነባ ከአላህ ፍራቻ يقول نبينا محمد عليه الصلاة والسلام عينان لا تمسهما النار
عين بكت من خشية الله وعين باتت تحرس في سبيل الله ሁለት አይኖች የቂያማ ቀን እሳት አይነካቸውም ማለት አንደኛው አይን ከአላህ ፍራቻ ያነባች አይን አላህን ፈርቶ ማንባት ሲባል ዑለማዎችም ሲያውስ ሁለት ነገር አንዳንዴ ይሄ ጎደለብኝ ትልና ትንሽ ቆም ብለህ አላህ የሰጠህን ኒዕማ ያደረገልህን የውለታውን ብዛት ስታይ ሐያ ታደርግና ታለቅሳለህ ከአላህ ፍራቻ ማለት ነው አንዳንዴ ደግሞ በጎን የአላህ ስሞች ባህሪያቶች ለሁለት ይከፈላሉ የአላሁ ጀለ ወዐላ ኃይለኝነት አምባገነንነት ኩሩነት ቅጣት ላይ ብርቱ መሆኑ ምንም እንደማይሳነው ስለ እሳቱ ምን ያንን ደሞ ስታይ አሁን ቢቀጣኝስ እሳት ላይ ቦታ ባይሰጠኝስ ለዚህ ሁሉ ሰው ሲምር እኔ ሸቀይ በሆነስ اخوة الايمان امير المؤمنين مشهود له بالجنه ومع ذلك ويدعو يعني في ارجى ليله من ليالي العشر ويقول اللهم ان كنت كتبتني من الاشقياء فامحني واكتبني من السعداء املاكي ምናልባት ዑመር እድለቢስ ብለው ከሆነ ከዚህ በፊት በዛሬው ሌሊት አዲስ ውሳኔ ሊተላለፍበት ስለሆነ ያንን አሰርዘውና ከእድለኞች አድርገኝ እያለ አላህ Subhanahu Wa Ta'ala ይማጸናል አለ ያላህ ፍራቻ ወይስ ሙሉ ለሙሉ ስራችን ተቀባይነት እንዳገኘ خلاص ምንም ስጋት ፍርሃት የሚባል ነገር የለም ጾሙም እርግጠኛ ነን ቂያሙም እርግጠኛ ነን هذا ليس من الايمان وليس من صفات المؤمنين ይሄ ከኢማን አይደለም የሙእሚኖችን ባህሪ አይደለም ነብዩ አለይሂ ሰላቱ ወሰለም ያ ብቻ እኮ አይደለም hatta ቂያማ ላይ ፀሐይ አንድ ማይል ያክል ቅርብ ሆና ፍጥረታት እርቃን ሆነው ላብነሱ ሲያጥለቀልቃቸው አላሁ ጀለ ወዐላ ከራማ የሚሰጣቸው በአንድ ሐዲስ ላይ 7 አይነት ሰዎች ተወሱ በሌላ ሐዲሶች ላይ ሌላ 7 አይነት ሰዎች ተወስቷል አጠቃላይ አላህ በአርሽ ጥላ ስር የሚያደርጋቸው 14 አይነት ሰዎች ናቸው ኢብኑ ሐጀር ፈትሁል ባሪ ላይ እንደጠቀሱት ሸርህ ሐዲስ 7 يذلهم الله في ظله አላህ 7 ሰዎች በአርሽ ጥላ ስር ያደርጋቸዋል ጥላ በሌለበት ቀን ከሰባቱ አንዱ ማን ነው ረጁሉን ذكر الله خاليا ففاضت عيناه الله ለብቻው ገለል ብሎ አውስቶ አላህን ሲያስታውስ ያለቅሳል ኒዓሞቹን ሲያይ የአላህን ቸርነት ሲያይ እኔ ምን ስለሆንኩ ነው ሌላው ካፊር ሆኖ ከዚህ ማህበረሰብ ከሙስሊሙ ማህበረሰብ አንዱ ያደረገኝ حتى በዛሬው ሌሊት አብዛኛው ሰው ሲገፈል ምን ሲል ከነዚህ ንቁ ከሆኑ ባሮቹ አንዱ አላህ ነው ያደረገኝ ምን ስለሆንኩ ነው ሙስሊም ያደረገኝ ከሰጋጆች ያደረገኝ ከጾመኞች ያደረገኝ ግማሹ እስር ቤት ሆኖ ግማሹ የዛ ያልጋ የህመም አልጋ ላይ ሆኖ ፍራሽ ላይ ሆኖ ግማሹ ሌላ ሐለት ላይ ሆኖ ራሱን በማያቀበት ሙሲባ ሆኖ መጅኑን ሆኖ ግማሹ ወደ አኺራ ሄዶ አንተን በሐያት አቆይቶ ይሄን ስታይ ታለቅሳለህ ذكر الله خاليا ففاضت عيناه ቅጣቱንም ብርቱነቱንም ዛቻዎችን ስለ እሳት የሚናገሩ አያዎችን ስታይ ያንን ብቻ ታስታውስ በተለይ የሞት ጉዳይ ምን ጊዜም ስታስታውሰው عيش ما شئت فإنك ميت ፈለገ ደስታ ላይ ሆነ የፈለገ ኮንፈርት ላይ ሆነ የፈለገ ምቾት ላይ ሆነ የፈለገ ያማረ አልጋ ላይ ተኛ ፈለገ ያማረች ባልተቤት ትኖር የፈለገ የልጆች ብዛት ይኖራል የፈለገ ገንዘብ ይኖራል ምንም ችግር አይኖርብህ حتى ጤንነትህ ላይ عيش ما شئت فإنك ميت ያቺን ሞት ዞሮ ቁርጥ የለው አንተ ነህ ወደሷ የምትሄደው ፊት ለፊት ነው ከኋላ አይደለም የምታሳደ فإنه ملاقيكم ما قال يلاحقكم ከኋላ ይደርስባችኋል ሳይሆን ያለው አላህ ፊት ለፊት አንተ ነህ ወደሱ የምትሄደው إذا قضى الله بعبد أن يموت بأرض جعل له إليها حاجة لرسول صلى الله عليه وسلم أتوكم حاجة اللين بلا تيرالله يتراح كن أجله كتروا اللين بلا تيرالله يتراح كن أجله موتن ستاسوسو من يأكل مدر تتأبب بحالك ያለው ነገር ሁሉ ትርጉም ያጣልኩ እኔ ሟች ነኝ ስትል ያ ራሱ አይነህን ገነባ ፈራተባ እንድትል ልብህ ቢያንስ ደንገጥ እንዲል ሰበብ ነው ከዛ በላይ ደግሞ ሞትም እንዳለ ሆኖ እዛች ለህድ ላይ ወስዶ ወዳጅ የተባለ ማን የተባለ ሁሉ ወላ ልጅ ወላ ባልተቤት ያ ሁሉ ሀብት ያ ሁሉ የለፋበት እድሜ ልክህን የሰዋህለት ነገር ሁሉ ካንተ ጋር ሳይገባ ሲቀር ብቻህን ከስራ ጋር ስትቀር ያሉት ልጆች ቤተሰቦች ከንብረትህ የሆነ አክሎም ኻዲም ምናምን ካለ እስከ ቀብር ድረስ ሸይቶ يتبع الميت ثلاث فيرجع اثنان ويبقى واحد ሶስት ነገር አብረው ይሄዳሉ ሁለት ይመለሳል አንድ ይቀራል يرجع اهله وماله ويبقى عمله ቤተሰብ ንብረት ይመለሳል ብቻህን ትቀራለህ لا جليس ولا انيس ጓደኛ የለም ጭረታም ያስወግድ የለም ምናልባት ያ መልካም ስራ ከሆነ እንጂ وفي حديث أنس فإذا تولى أصحابه فإنه يسمع قرع نعالهم لك قبره ترسوا
ሲሄዱ ጀርባ ሰጥተው ኮቴውን ትሰማለህ እንዴት ይሆናል ያ ሐለት እዚህ ሆነን ራሱ አሁን አይደለም ቀብር ላይ ለሐድ ላይ እዚህ ሆነ ሁሉም ሰው በአንድ ላይ ጥሎ ሲወጣ የሆነ ቦታ ላይ ነፍስያ እኮ የሆነ ጭርታ ይፈጠርባታል እኮ ሰው ሲቀነስ ራሱ ምን ያክል ነፍስያ ላይ ጭርታ ይፈጠራል ምን ያክል ትረብሻለህ ምን ያክል ነው ሐማስ የሚቀነሰው ሰው 29 ላይ ዘህማ ፈጥሮ 30 ላይ 27 ላይ ዘህማ ፈጥሮ 28 ይቀነስብህ ነፍስያ ባህር ይሆናል ታዳ وانت تحت الارض في بطن الارض ዛሬ እኮ ምድር ላይ ሆነህ እኮ ነው ሰው የሚጣማህ አላህ ነገ ግን ከመድር ስር ነው ያለው መውጣት የለ ምን የለ መመለስ የለ ምን የለ ማንም በትናገር የሚሰማህም የለ እነሱን ተስፋ ቆርጠዋል በቃ ጥለው ሄደዋል ምናልባት ትንሽ የታዚያ ሊቀመጡ ከዛ ንብረትን ሊቆራመጡ አለቀ ويبقى عمله ስራው ይቀራል ይሄን ስታስታውስ ምን ያክል ልብ ይፈራል ጨለማ فيأتيه ملكان أسودان أزرقان ጥቁር የሆኑ አይናቸው እንደዛው በጣም አረንጓዴ ሰማያዊ የሆነ ጥቁረት የተደባለቀው ነኪር ሙንከር በቃ ማይታወቅ ማለት እኮ ነው ነኪር ማለት አይተው የማታውቀው ፍጥረት ቁጭ ሲያደርጉ አንስተው ሲያስቀምጡ فيقعدان ያለው መጀመሪያ ላይ ከዛ ወቅፋ ከዛ لحظه በፊት ምድር ላይ ነበር ብርሃን ያየሰው ያየህ ነበር ላኪን በሆነ ገጠመኝ አጀል ሲደርስ እኮ ነው ከዚህ ዓለም ወደዛኛው ዓለም የምትገለበጠው اخوه الايمان ይሄ ቀብር የሚባለው ኮርቆ እኮ አይደለም ማ በይነኮ በይና ኢላ አልአጀል በእኛና በዛሁን በሚወሳው ነገር ያለው እኮ አጀል ነው አጀልህ ደረሰ ማለት ቀጥታ እኮ ነው ከዚህኛው ዓለም ወደዛ ዓለም የምትቀየር እነዛ ሟቾቹ ልክ በእኛው ሐለት እንኖራለን ሲሉ የነበሩ ናቸው አሁን የተባለውን ሐለት ያስተናገዱ ለኛም ያ ነገር ቅሮት የለውም ያንን ስታስታውስ ልብህ ትንሽ ፈራ ይላል ምናልባት ኢማን ካለም ልታነባ ሁላ ትችላለህ በራስህም ታዝናለህ አማኝ ደግሞ ምን ጊዜም ራሱን ሲገመግም አኺራውን ሲያስታውስ ስራውን ትንሽ ሆኖ ነው የሚያገኘው አይደለም ሊመጻደቅ እንዲህ ሰራሁኝ እንዲህ ያደረኩኝ ይህ ነበረ ሊቀርና በጣም በራሱ ያዝናል በተለይ እንዲህ አይነት አጋጣሚ አላህ ሰጥቶት በቃ ሰው 27 ነው ይላል ከዛ በኋላ ሁሌ 27 አይደለም በሌላ ገጠመኝ ሊሆን ይችላል ረመዳን ያልቃል ታዝናለህ ቀጣይ ትደርሳለህ ወይም ይህ የአይን ማንባት የሚባለው ነገር በደንብ በሆነ ጊዜ እንኳን ቢሆን አንድ ሰው ለምንድን ነው እስቲ በአመት ውስጥ አንብተን እናቃል ግን ዱንያው የሆነ ችግር ቢገጥመንስ ዱንያ የሆነ ሙሲባ ቢመጣስ አይደም መላስም አያባሩም ያንን ችግር ከማውራት ከመዘርዘር ከማልቀስ ሰዎች እኮ አልተወገዱም ቢያንስ አይናቸው ባያነባ ምርር ብለው ያወራሉ ዱንያ ላይ ሙሲባ ስለገጠማቸው አማ የዲን ሙሲባ قسوة القلب الذي أعظم مصيبة على وجه الأرض مدر لا يكالو مصائبوች الله ባሮችን ከሚቀጣው ከባዱ ቅጣት የተባለ የቀልብ ድርቀት ያ ግን አያስለቅሰንም الله ራስን እንገምግም ራስን እንይ ዱዓ ላይ እንደ ህፃን አንድ ሰው መሆን ያለበት ጠይቅ አልተሰጠህም እንደ ህፃን ሊጠይቀው ይላሉ ዑለማዎች እንደ ኢብኑ አልጀውዚ እንዴት ነው እንደ ህፃን ልጅ ይባል ህፃን ልጅ የሆነ ነገር ስከለክለው እንዴት ነው አቢ ለዒድ የሆነ ነገር ብሎ ብትከለክለው ለዒድ የሆነ ነገር አልገዛም ብትል ለሌሎች ልጆች ተገዝቶ كيف يكون حاله لا شك ولا ريب انه يبكي بكاء شديدا ኃይለኛው የሆነ ማንባትን ያነባል በኃይለኛው ያለቅሳል አንተም እንደዛው ያ ነገር አልሆነም ያስፈልገኝ ነገር ነው ብለህ ከጠየቅ አልቅሰህ ጠይቀው ከአላህ ጋር እኮ ከረቡል ዒዛ ጋር እኮ ነው ከረቡል ዓለሚን ጋር እኮ ስንጠይቀውስ አንብተናል አልቅሰናል በል እንደውም እኛ እንገረማለን ከሚያነባ አካል ካለ ዱዓ ምን ገጥሞት ይሆን ቸግሮት ይሆን እንደዛ ነው ምንድነው እንደ ሀበሻ ለማድ የሚገርማችሁ ይሄ ለማዳችን ተጽዕኖ ከማሳደሩ የተነሳ አንዳንዴ አላህ ከቦታም የተሻለ ቦታ ሲወፍቀው አንድ ሰው ያው የበለጠ ኢማኑን ይጨምራል ለማንባት ለማልቀስ የበለጠ ይቀርብ ይሆናል አንዳንዴ ደግሞ እንደኛ ደንደን ያለ ሰው ከሆነ ቦታም ቢቀየር ጊዜውም ቢቀየር ረመዳንም ሲሆን ለይሉም ላይ ሲሆን አኺራ ለይልም ሱሉሰል ለይል ተሐጁድም ላይ ሱጁድም ላይ አንድ አይነት ባህሪ ነው ማንባት የለም በደረቁ የተለመደ ለያሊ ለአሽርም ሆነ 27ም ሆነ 29ም ሆነ ምንም ኮሽታ የለም ከቦታም አላህ ለተሻለ ቦታም ሲያበቃን ያቺ ልማት ትንሽ ደንደን ጠጠር ማለት ነገር አለ የሚገርመው ራሳችን ልንታዘብ ሲገባ ሌላው ደግሞ ቦታ ሲቀየር አላህ ለተሻለ ቦታ ሲያበቃው አው ለተሻለ ጊዜ ሲያበቃው ትንሽ የሆነ ኢማን ስሜት የኢማን ጭማሪ ያገኝና ያነባል እንዲህ የኛ ባህሪ ያለው አካል ነው ለሐጅ ወደ አላህ ቤት ይሄዳል ሌላው አካል ደግሞ እዛ ቦታ በመጣ ቁጥር ያው ያለበት ሐለት ራሱ ነው የሚያቀው ጉዳዩ ከአላህ ጋር ነው መጥቶ እዛ ቦታ ላይ ያነባል ለዲኑም ለዱንያው ለአኺራው ሲያነባ ይሄኛው አካል ከሐበሻ ሄደው ያኛው አረብ ነው ባይለኛው ምር ደውሎ ዱዓ ሲያደርግ ሲያለቅ ሲያውና ሐበሻ እሱ መታመት አድርጎ ጨርሷል ዒባዳ
ማልቀስ የለ ምን የለ ጀንታላ ነው ሀበሻ ከዛ በጣም ሲያለቅሳየውን አሳዝኖት ይሆን ነገር ቸግሮት ቢሆን ነው አለና ለራሱ ምስኪን ነው ሀበሻ አውጥቶ ለአረቡ ካለው ከመነዘራት ገንዘብ የሆነች ሪያል ቁጭ አድርጎለት ይሄዳል ሰጥቶት ማለት ነው አረቡ እንደምንም ዱዓውን ይጨርስና ይሄንን አካል ይደርስበታል በኃይለኛው ፈጥኖ ማለት ነው ከዛ እንደምንም ተግባብተው ከሀበሻ አረቡ ከየት ነው ሲባል ኩዌት ይለዋል እንግዲህ አሉ ከሚባሉ ከባለ ሀብቶች ነው በጣም ገርሞት ወስዶት ጋብዞት ምን ብሎት hatta ብዙ ሆነ ገንዘብ ሁላ ሰጥቶት እሱ ቸግሮታል ብሎ ነው ቸግሮት አይደለም ዱንያ አለው በቂ ነገር አለው በል ለሌላም ጊዜ አድራሻ ሰጥቶት የሚቸገርህ ነገር ሁላ ካለ ብሎት ቸግሮታል ብሎ አስቦ ለሱ ራሱ ለሪዝቅ ቸግሮት አይደለም ሰውየው ከአላህ ጋር ጉዳይ አለው ሐጃ አለው ምናልባት የሆነ ውስጡ የነካው የሆነ እንጀራ አለ የሆነ ጉዳይ አለ አበሻው በዛ ማልቀስ ራሱ ይገረምና ምን ሆኖ ይሆን እንዴት ሆኖ ይሆን ይሄ ራሳችን ልንታዘብበት የሚገባ ጉዳይ ነው والله የዛሬ ወለሊት ራሱ በጣም እኮ አሳዛኝ ሌሊት ናት ካስተዋል والله ምክንያቱም لعل هذه الليله يا عبد الله هي اخر ليله من ليالي رمضان من حياتك ما هو من هذا الشهر የዚህ ረመዳን 30ኛው ሌሊት መሆኑ አይደለም የኔ ወይ አንተ ወይ የሱ ወይ የሷ ወይ አካባቢያችን ላይ ያለ ሰው የሆነ ሰው የመጨረሻው የረመዳን በሐያቱ የሚያሳልፈው ሌሊት ይሄ ነው ካሁን በኋላ ረመዳን ማያገኘው ሰው ሊሆን ይችላል ይሄን እንኳን ኢስቲህዳር እናደርግ የምን ደንዳናነት ነው የምን ቆፍጠን ማለት ነው በغير ጉዳይ እንዴ ዒድን መድረስ ራሱ በቃ ዒድን እንደሚያሳልፍ ሰው መሆን ራሱ ቆይ ከኢማንም እኮ አይደለም በቃ ከሆነ በሚን ነው እንጂ ሙእሚን ኢንሻአላህ በሚን ነው እንጂ ቀጣይ ሌላ ረመዳን እንደሚያገኝ ራሱ ይሄም አግባብ አይደለም ራሳችን እዚህ ኢባዳ ላይ እንፈትሽ ወለማው ስለዚህ ኢባዳ ብዙ ይላሉ ሐዲሶችን ብዙ ናቸው ያው ሰፋ ያለ ሰዓት ስላለን ምናልባት ስትቀሩ ድካም እንዳይኖር የተወሰኑ ደቂቃ ልሰድባችሁ ብዬ ነው ምናልባት አላህም ተጠቀመ ብዬ ነው አላህ ይጻፈልን እንግዲህ የሰራናት ጥቂትን ስራ አላህ ባፉታው ይቀበላል ይህ ወር ከመውጣቱ በፊት አላህ ወንጀላቸውን ከሚመራቸው ከሚታረቃቸው ከእሳት ነፃ ከሚላቸው ባሮቹ አላህ ያድርገን እንደ አቅማችን በጀማዓ ተጋግዘን ተባብረን እነዚህን ጥቂት ቀናቶች አላህ ባገራው ገፍተናል ተዋደን ተከባብረን ደስ የሚል ነው ጉድለታችንም እንደዛው ስንፈተሽ ብዙ ነገር አግኝተናል እንግዲህ በሐያት አቆይቶ አላህ ለቀጣዩ ካደረሰን ደግሞ ተሽለን ካቱም ቀጣይ ረመዳን ባገኘ ቁጥር አንድ ሰው ያው አጀል እየቀረበ ነው ብሎ ነው የሚያስበው ቀጣዩን አገኘው ማለት ይሄ መጨረሻ ሊሆን ይችላል እያለ ሁሌ ረመዳን ላይ መጨመር አለብን እና አላሁ ጀለ ወዐላ በአፊያ ከኛ ውስጥ ያቆየው ሰው በሐያት ያቆየው ሰው ኢንሻአላህ የተሻለ ነገር ያያል አላህ ሁላችንም መጨረሻችን ያሳምርልን ከዱንያም ከአኺራም ፈተና አላህ ይጠብቀን ጀዛኩሙላሁ ኸይረን ወባረከላሁ ፊኩም ወሰለላሁ ወሰለም وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا